ሰላም ጤና ይስጥልኝ የማዕድ ቤተሰቦች ነን። እንግዲህ ዛሬ የምንወያይበት ጉዳይ ከባለፈው የፕሮግራም የቀጠለ ነበረ። ፋንትሽ እስቲ ከቆምንበት ቀጥለን ማብራሪያ ብትሰጥልን። እሺ፣ እንደምን ሰነበታችሁ የማዕድ ጥበብ ቤተሰቦች። ያው ከባለፈው የቀጠለ ዛሬ ትንሽ እንጨዋወታለን ማለት ነው እና ምንድነው የቀድሞ ተማሪና የአሁን ተማሪ ያላቸው ልዩነት ነው ስናይ ነበረው። ያንን ከዛ በመቀጠል ዛሬም የተወሰነ አንዳንድ ማብራሪያዎችን ለመስጠት ፈልጋለሁ። አሁን የቀድሞ ተማሪዎች እንዳልኩት ዓላማ ያለው ነው እና ዓላማ ስላለው ድህነትን አጣጥሟታል፣ ያቃታል እና እንቅልፍ የለውም። የቤተሰቡን አንጀት በጥስ የሆነ ድህነት ከዛ ለመውጣት በጣም ይጥራል፣ በትምህርቱም ይታገላል። ለምሳሌ አባቱም አናጺም ከሆኑ ከአባቱ ጋር በአናጺነት በረዳቱን አብሮ ይሰራል። ምን ይላል? አባቱም ግንበኛ ከሆነ እሱ በረዳት በቀን ሰራተኛ ሆኖ አብሮ ይሰራል ከአባቱ ጋር። በብዛት በፊት የነበሩት አባወራዎች አብዛኞቹ ያልተማሩ ናቸው። እንጨት ስራ፣ ግንበኝነት፣ ጥበቃ ይሆናል። አነስተኛ ስራ ነው የሚሰሩት። የአሁን አባቶች ናቸው አብዛኞቹ የተማሩት። ምን ያሉት በፊት የነበሩት ብዙዎቹ ያልተማሩ እና የእጅ ሙያተኛ ነው አባወራ የነበረው እና እነዛ ልጆችም አባት በቀን ተቀን በሚያገኛት ያችን ተራውጥ የሚያገኛት ነው ያችን ቤተሰብ የሚያስተዳድረው። እናት ስራዬን የላትም፣ የቤት እመቤት ሆነው በአንድ አባወራ 10 ቤተሰብ 9 ቤተሰብ ይተዳደራል። ስለዚህ ይህም ገቢም ስለማይበቃ ልጆች በተለይ ክረምት በሚመጣበት ጊዜ እኔም አንድ ከሰፈር ልጆች ጋር ሄጃለሁ። እዛ ክረምት ጦጦ ማርያም ኤልያስ ጫካ እኔም ከነሱ ጋር አንዴ እኔም ቅጠል ተሸክሜ ማምጣት አለብኝ ብዬ እኔ እግዚአብሔር ይመስገን ያለ ብዙ የሚቸግረን ነገር አልነበረም። ግን እስኪ ከነሱ እንደ ላይፍ በቃ እነሱ የምኖራቸው መተዳደሪያቸው ላይፍ ላይ ናቸው። እነሱ ላይፍ ሊሁድ የተመሰረተው ቅጠል ለቅሞ ብሎ መጥተው ሸራተን ገበያ የሚባል አለ። እዛ ሄደው ነው የሚሸጡት ያንን ቅጠል ማለት ነው። እና እኔ አይደለም ቅጠሉ ተሸክሞ እዚህ ሰፈር ለማምጣት ይቅርና ራሱ ዳገቱ በእግር መሄዱ ራሱ በጣም አድካሚ ነው። እና በጣም ነው እኔ ከውስጤ ያለቀሰላቸው ማለት ነው እንዲህ ድህነቱ። እና ከዛ ቅጠል ይጠርጋሉ፣ ምን ይላሉ። ከዛ ቅጠል በሚጠርጉበት ጊዜ አንዳንዱ ደግሞ እስከ ጅብ ጎሬ ውስጥ ገብተው በብዛት ቅጠል የሚገኘው ደግሞ ጅብ ጎሬ ውስጥ ነው። ጅብ ጎሬ ውስጥ ገብተው በሚሄዱበት ጊዜ ጅብ ያባራቸዋል። እንደው እግዚአብሔር የድሃ አምላክ ስለሆነ ነው እንጂ በቃ እናቶችም ጭምር እና ቅጠል የሚለቅሙት እናትም ልጆችም ጭምር ነው እዛ የሚሄዱት ማለት ነው። እና ጅብ ያባራቸዋል እና እናትም ልጆችም እየተጫዋቸው እየተባባሉ ነው በቃ የሚለው። በአዲስ አበባ ምድር ነው ጅብ የሚያባረራቸው። በአዲስ አበባ ዚንጦጦ ጫካ ማለት ነው በቀን። አዎ፣ ግን ምንድነው ጅቡም ያው በቀን ብዙም በደንብ ስለማይታየው ዝም ብሎ የውርድምብር ነው እሱን የሚያባራቸው። እና ያው ሲንጫጭ ጩኸት በሚሰማበት ጊዜ አንዷ ሌላ ቦታ ጋር የምትለቅም ከሆነ ትመጣለች። ሲሰበሰብ ደንግጦ ይሄዳል። እና በዛ ኬሻ ቅጠሉ ጠቅጥቀው እንግዲህ ለዛች ለአንድ ኬሻ እንግዲህ የሚከፈለው እንግዲህ ግብር ነው ማለት ለዚህ ለደን ጠባቂዎች 5 ሳንቲም 10 ሳንቲም በዛን ጊዜ በደርግ ጊዜ የሚከፈል የነበረው። አሁን 5 ሳንቲም እና 10 ሳንቲም በጊዜው ትልቅ ቫልዩ ስለነበረው ያንን ለደን ጠባቂ ላለመክፈል የትና ኪሎ ሜትር ያችን 5 ሳንቲም ለማዳን ማለት ነው ደን ጠባቂ ያለበትን መስመር የደን ጠባቂ የሚመስለው በአቋራጭ ነው ወደ ቤት የምትመጣበት። ያችን 10 ሳንቲም ላለመክፈል የስንት ኪሎ ሜትር ነው አቋርጠ የምትሄደው። እና የነበረው በጣም አሰቃቂ የነበረ ድህነት ነው። እና ያችን አምጥተው እዛ ሸራተን ገበያ ሄደው እናቶች አንድ ላይ ሄደው አንዷን ከረጢት ለምሳሌ በሳንቲም ደረጃ ነው የምትሸጠው አንዷ ከረጢት። ያኔ ሳንቲሙም ደህና ነበረ። እና የነበረው ድህነት አሁን ልጆቹ አንድ ላይ የሰፈር ማህበር አለ። አሁን ልጆቹ አልፎላቸዋል። አልፎላቸው ሁሉም ባለ ጋራጅ ነው። ሁሉም 2-3 መኪና ያለው እና ያንን የድሮ ድህነት ታሪካቸው በቃ እኛ እንደዚህ አልፈን አያፍሩበትም። ለአሁኑ የእድገት ለአሁን የደረስኩበት ደረጃ የድሮ ማንነቴ ነው። ድሮ በዛ በጫካ ቅጠል ስጠብቅ በቃ እንደውም ወሬ ሁሉ ስለ ጫካ ነው የሚያወሩት ሁሌ እንጂ እኮ አቅም አላቸው። አሁን ሸራተን ሄደው በደንብ መዝናናት የሚችሉ ልጆች ናቸው።
ግን በትምህርታቸው ነው ያለፈላቸው ወይስ በዚህ በሙያ? በዚህ በሙያ ነው። በሙያ አብዛኛው በቃ የአቦጊዳ ሽፍታ ነው ማለት ይቻላል። ያው ድህነቱ ስላለ አልተማሩም። ድህነትን ለማሸነፍ አብዛኞቹ ከ5ኛ ክፍል እስከ 7 ነው ያቋረጡት። ገራጅ ውስጥ ገቡ። ገራጅ ውስጥ ገቡ፣ ሰሩ፣ ምናምን ሙያ ለመዱ። ሁሉም የራሳቸው ገራጅ አላቸው እና እያንዳንዱ ሁለት መኪና በትንሹ ካለ ቤተሰብ ድጋፍ በራሳቸው በጣም ጠንካሮች ናቸው። የራሳቸው ጥረት ይኸው 2-3 መኪና አላቸው። የሚገርም ሰርተው ያከራዩማሉ እና ድህነት ታሪክ አድርገዋል በስራ ምክንያት። እኔ ደግሞ የምልህ አሁን የአሁን ልጆች በጣም እኛ ድግፍ አድርገን ተምረው ምሳ ቋጥረን አስጠኒ ተቀጥሮ የግል ተምረው ብዙም ጠንካሮች አይደሉም። ይሄ እንደው ለምን ይመስላል? አንዳንድ ጊዜ ችግርን ያላየ ሁሉም ነገር እዚህ አሁን አልጋ በአልጋ ስለሚቀርብ ስለሆነላቸው ምንም አይነት ችግር መከራ ስላላዩ ለምንም ነገር የፈሰሰው እንኳን እንደዚህ እየፈሰሰ እንኳን ሆን አያውቅም። ምክንያቱም ችግር አላዩማ። ምክንያቱም በምቾት ተንደላቀው ነው ያደጉት። ተንደላቀው ስላደጉ ወላጅም ደግሞ በቃ የሚያስፈልጋቸውን ነገሮች ስለሚያደርግላቸው ወረድ ብሎ እንዲሰራ። አሁን ለምሳሌ አባት ለምሳሌ የራሱ ድርጅት ካለው ሄዶ እንዲሰራ እና ደሞዝ ከፍልሃል፣ ደሞዝ ሰጥሃለሁ፣ ከዛ ላይ ነው ጫማ የምትገዛው፣ ልብስ የምትገዛው እያለ ስራ ሊያለማምደው ይገባል። እና ምንድነው የቀድሞ ተማሪዎች ድህነት ለማሸነፍ ወላጆቻቸውን ለመርዳት ከፍተኛ ህልም ነበራቸው እና ብዙ ችግሮችን ብዙ መሰናክሎችን አልፈው አሁን ጥሩ ደረጃ ላይ ወላጆቻቸውን አሳርፈው እነሱም ጥሩ ኑሮ እየኖሩ ልጆች ወልደው ትዳር ይዘው ልጆቻቸውን ደግሞ በጥሩ ስነ ምግባር እያሳደጉ ይገኛሉ ማለት ነው። ስለዚህ የአሁን ተማሪዎች የአሁን ልጆች ሃርድሺፕ ማየት አለባቸው። ሁሉ ነገር አልጋ በአልጋ የፈለጉትን ነገር የጠየቁት ነገር ሁሉ ነገር ይሞላላቸዋል በቃ። ስለዚህ ያ ገንዘብ ከየት እንደሚመጣ ማወቅ አለባቸው። የስራ ባህል ሊኖራቸው ይገባል። መስራትን ማወቅ አለባቸው። ቤት ውስጥ ከትምህርታቸው ጎን ለጎን ቤተሰብን የማገዝ ቤተሰብን በስራ የማገዝ ይህን ነገር ሊያውቁ ይገባል። እንደገና ደግሞ የለም የሚባለውን ነገር ማወቅም አለባቸው። ሁሉም ነገር በጠየቁ ቁጥር በቃ ነው የሚደረግላቸው። ልጅ ከጓደኞቹ እንዳያንስ እያልን በቃ እኛ ከአቅማችን እስክንፈነዳ ድረስ እንትን እናደርጋለን። ስለዚህ ያ መሆን የለበትም። እሺ ፋንትሽ፣ አሁን እኔ በጣም የሚገርመኝ ነገር አንዳንድ ወላጆች ኬጂ ራሱ ሲመረቁ የሚደገሰው ድግስ አሁን እሱም እንዴት ታየዋለህ? እርግጥ ለሞራላቸው የሆነ ነገር አያስፈልግም አልልም፣ እንደ ዘመኑ እንዳለው እንደ ጊዜው ግን በጣም ኦቨር የሚደገሰውን ድግስ እንደው ስለሱ ምን አስተያየት ይሰጣል? አሁን ኬጂ ምንድነው አቅምን ሁል ጊዜ ከቤታችን ስኬል መሰረት ነው መሆን ያለን። በኑሮ ምንድነው ካለ ሰንጋም አርዶ በዛ አጋጣሚ ዘመድ አዝማድ ይሰበሰባል። ድሃ በዚህ አጋጣሚ ነው እንደኔ አይነት ምስኪን ድሃ እንደዚህ አይነት አጋጣሚ ነው አንጀቱን ያለሰልሰው። ጎረቤት ትሰበስቢበታለሽ፣ ወዳጅ ዘመድ ታበይበታለሽ፣ በገንዘብሽ በሀብትሽ ጥሩ ነው። ጉራ ሳይሆን ምንድነው እኔ አሁን ቢኖረኝ ሰንጋጥዬ የኢትዮ ኮምፒውተር ስታፎች ባበላ ባጠጣ በስጋም በረከት ነው የነፍስ ዋጋ ማግኘት። ስለዚህ ችግር የለውም ማለት ችግር የለውም። መጥፎ የሚሆነው ምንድነው ከማናንሽ ልጄ ከሌሎቹ እንዳያንስ ብዬ ተበድራ እናት ተነቅታ ያን አቅሟ እንደራስ ያለመሆን በቃ እና ከዛም ተበድራ ከዛ ድግሱ ካለፈው በኋላ ጭቅጭቅ ባልና ሚስት ያ መጥፎ ነገር። ስለዚህ ለልጆቻችንም ለራሳችንም እንደ ቤታችን እንደ ራሳችን ሆን እንዳለበት ወላጆች ማስተማር አለባቸው ማለት ነው። ቅድስቴስ ምን ትያለሽ? ያው እንግዲህ ፋንትሽ የቀረበው ሀሳብ በጣም ጥሩ ነው። እኔም በሱ ሀሳብ እስማማለሁ። ግን እንደ ዘመኑ ልጅ ደግሞ ያው እኛ ኢዚ ነገርን ነው የምንወደው እንጂ ለፍቶ ማግኘትን አንወድም። ኢዚ የሆኑ ነገሮችን ነው የምንፈልገው። ቴክኖሎጂውም ያግዘናል። ስለዚህ ጥሩ ነው ያለው ሁኔታ። ግን እያሻሽ የድሮንም ሳንተው የአሁኑንም ያስቀጠልን ሁሉ የተሻለ ነው እላለሁ። በጣም አሪፍ ቢሸደሪ እስቲ
መምህር እንደመሆን መጠን አንተስ ሀሳብ አለ እዚህ ላይ? እሺ እስካሁን የተነሱት ሀሳቦች ያው ለመምህር እንግዲህ ወደ 10 ዓመት ያክል አስተምሬያለሁ። ፋንትሽ ቅድም እንዳነሳው የድሮውንና የአሁኑ ኮምፔር እና ኮንትራስት እያደረከው ነበር አይደል? ልክ ነህ። ድሮውን ያው እኛ እንኳን በመጣንበት እድሜ ብዙ ቻለንጆችን አልፈን ነው እዚህ የደረስነው ማለት ነው። ነገር ግን አሁን ላይ ስትመጣ የአሁኑ ጄኔሬሽን ምንድን ነው ስፔሻሊ ቴክኖሎጂው ከመጣ በኋላ ያለው ተማሪው ድሮውን ታውቃለህ ደህና እንኳን በቂ ዲክሽነሪ እንኳን በሌለበት ጊዜ ነው እንግዲህ ብዙ ሰው ተምሮ ልጆቹንም ጥሩ ደረጃ ላይ እያደረሰ ያለበት ሁኔታ ማለት ነው። አሁን ግን ቴክኖሎጂው መጣ። ኦኬ ጥሩ ነው፣ አክሰሱ ጥሩ ነው በአሁኑ ሰዓት። ግን እስቲ አጠቃቀማቸውስ እንዴት ነው ብለን አይተነዋል። እስቲ ልጆች አሁን ከቴክኖሎጂ ጋር ተዋውቀዋል። ግን እስቲ አጠቃቀማቸው እንዴት ነው? በምን መልኩ ነው የሚጠቀሙት? ለምሳሌ አንዳንድ አክቲቪቲዎች ተሰጥተው ያን እንኳን መጀመሪያ ለምሳሌ ኤአይ መጥቷል አሁን። ስለዚህ ኤአይን እንኳን እንዴት ነው የሚጠቀሙት? ስለዚህ አጠቃቀሙ ወሳኝነት አለው። ኤአይ ስራ ያቀላል፣ ትክክል ነው። እንኳን አይደለም ለተማሪ ለመምህርም አጋዥ። ግን አሁን ቴክኖሎጂ ላይ አጠቃቀሙ ላይ ነው ችግሩ ያለው። ቴክኖሎጂ በራሱ ኢምፓክት የለውም፣ ግን አጠቃቀማችን በራሱ የምንጠቀምበት ወይ በጣም ችግር አለው። ብዙ ሰው ጊዜውን የሚያሳልፈው ወይ ቲክቶክ ላይ ነው። ቲክቶክም እኮ ጥሩ ነው። ቲክቶክ እንዴት ሃው ቱ ሜክ መኒ የሚለውን ከሰራንበት አስወግ። ግን እሱ ነው ወይ ነው? እሱ አይደለም። አሁን ብዛት ፎሎ ማድረግ ሼር ማድረግ ወይ ደግሞ የሆነ ከእነሱ ህይወት ጋር የማይሄድ ነገር ላይ ብሎ የሚለቁትም አሁን ክላስ ወይ ሲጨፍሩ ነው ወይ የሆነ ነገር እያደረጉ ነው። ተማሪዎች አሁን መልቀቅ የጀመሩት ቲክቶክ ላይ ወይ መምህሩ ሲያስተምር ይለቁታል አንስተው ማለት እየጻፈ እኮ ነው መምህሩ። ስለዚህ የዚያ መምህር ምንድን ነው ያጠፋው? እዛ ጋር ስለጻፈ አሁን ቲክቶክ ላይ መለቀቁ ምንድን ነው? ዋደዝ ትርጉሙ ምንድን ነው? መምህሩ እኮ እየጻፈ ነው፣ ኖርማል እያስተማረ ነው፣ ለእነሱ እየደከመ ነው። ግን እሱን አንስቶ ፖስት ማድረግ ምንድን ነው? ይሄ አሁን እንዴት ነው አይምሯችሁ በምን ያክል ደረጃ ነው የተበላሸው? የሰው አይምሮ በዚህ ደረጃ ነው እንግዲህ ያየሁት የታዘብኩት። እንግዲህ እኔ እንደመምህር ታንጀብል የሆነ መረጃ ነው ቲክቶክ ላይ ለቀውታል። መምህሩ እያስተማረኝ ነው ሰው ያለ ምን ይሆናል? አሁን ይሄ ቴክኖሎጂውን ለጥሩ ነገር እንደማይጠቀሙ ነው እዚህ ጋር የምትረዳው። አዎ ሌላው ደግሞ እኔ የማነሳው በሬ ባለው ነገር ላይ ተማሪዎች ሁሉም ጨፋሪ መሆኑ ሁሉም በመክሊቱ ሁሉም ጨፋሪ ከሆነ ሁሉም የሚያፌዝ ከሆነ ማን ነው ይችን ሀገር የሚረከባል? ማን ነው ነገ ዶክተር የሚሆነው? ማን ነው መሀንዲስ የሚሆነው? ማን ነው መምህርስ የሚሆነው? ስለዚህ ይሄ ነገር ወላጆች ተረባርበው ልጆቻቸውን ቴክኖሎጂውን በአግባቡ እንዲጠቀሙ እኛም ደግሞ አቅማችን በፈቀደ እያስተማርን በስርዓት እንዲጠቀሙ ቢሆን መልካም። ልክ ነው። ወደች ሀሳብ እዚህ ላይ ለመጨመር ልክ ነው። አሁን በቲክቶክ ላይ ሁሉም ኮሜዲ የሚሰራ ከሆነ ማን ነው የእርሻ ሳይንቲስት የሚሆነው? ማን ነው ለሀገሪቷ ችግር ፈቺ የሆነ ምርምር ሰርቶ ሀገሪቷ ካለችበት ድህነት እና አረንቋ ሊያወጣት የሚችል ማን ነው? የተማረ አሁን ያለንበት ሀገራችን በጣም የተማረ ሰው ትፈልጋለች። በቃ አሁን ካለባት ድህነት የሚያወጣት ያላትን በማህፀኗ ሀገሪቷ አሁን በተፈጥሮ ሀብት በጣም የበለጸገች ነው። ግን ያን የተፈጥሮ ሀብት የሚያወጣላት የተማረ ሰው ትፈልጋለች። አሁን ሁሉም ትውልዱ ቲክቶክ ላይ የሄደ ሻሽ እያሰረ ወንዱ እንጀራ እየጋገረ ሁሉም የፌዘኛ ትውልድ ከሆነ በምድርም እንጠፋለን። ወንጌሉም እንደሚለው ፌዘኛ ትውልድ መንግስቴን አይወርስም ብሏል። በምድርም ኩነኔ ነው፣ በሰማይም ኩነኔ ነው። በምድርም እንጠፋለን፣ በሰማይም እንጠፋለን። ስለዚህ ምንድነው ሁሉም ነገር ገደብ ሊበጅለት ይገባል። በተወሰነ ደረጃ ቴክኖሎጂ የተፈጠረው በአግባቡ እንድንጠቀም በቲክቶክ አሁን ለምሳሌ እውቀትን የሚያስተላልፍ ለምሳሌ አንድ ጎበዝ የሆነ ተማሪ ለምሳሌ ተመራምሮ አዳዲስ ቴክኖሎጂ ፈጥሮ ለምሳሌ በውሃ የሚሰራ መኪና ሊሰራ ይችላል። ያን ሰርቶ ይህን ሰርቻለሁ ይህን ፈጠራውን በምን ያስተዋውቃል? በቲክቶክ እንጂ ዝም ብሎ ሻሽ ለብሶ ወይ ራቁቱ ስለጨፈረ ወይ ስላበደ ወይ ሊጥ ተቀብቶ ሰው ስላዝናናና ስላሳቃር ያ ሀገር ሊለወጥ አይችልም።
ተያይዘን በድህነት ተቃቅፈን ነው የምንኖረው። ስለዚህ ያ ፕላትፎርም የተፈጠረው ማንም መረጃ በብርሃን ፍጥነት ከአዲስ አበባ ሞያሌ ድንበር በብርሃን ፍጥነት እንዲደርስ ፈረንጅ የሰራው ያንን ቴክኖሎጂ እንጂ ያንን ቴክኖሎጂ እኛ አቢዩዝ አድርገን ዝም ብሎ ማንም እየተነሳ ልንለፋደድበት አይደለም። ያን ቴክኖሎጂ ተጠቅመን ፈጠራ ሰርተን ያን ፈጠራ ለህዝብ በማስተዋወቅ ሌሎችም ተማሪዎች ያንን ያዩትን ፈጠራ አይተው ሌሎችም ለመስራት እንዲጓጉና እንዲነሳሱ የምናደርግበት ወይም ደግሞ መንፈሳዊ ስብከቶችን ለምሳሌ እዛ በቲክቶክ ስብከቶችን በሁሉም ክርስቲያን ጋር በሁሉም ምዕመናን ጋር እንዲዳረስ በማድረግ ትውልድን ከመቅረጽ አንጻር ትምህርትን ሊሆን ይችላል፣ የአካዳሚክ ትምህርትን ደግሞ የተለያዩ ምክሮችን ለማስተላለፍ ቴክኖሎጂ ጥሩ ነው። ይሄን ፈረንጅ የፈጠረን ቴክኖሎጂ ነፍሱ ይማርልን እያለን ያንን ፈረንጅ የፈጠረውን እኛ ደግሞ ወይ ቴክኖሎጂን አልፈጠርም፣ ያ ፈረንጅ ቴክኖሎጂን ፈጠረ። ቴክኖሎጂን ከፈጠረልን ደግሞ ለምን በአግባቡ ለምን አንጠቀሙ? ሁሉ ጊዜ እኛ ውድመትና ዲስትራክቲቭ ለምን እንሆናለን? ሁሉ ጊዜ የጥፋት ኃይል ለምን እንሆናለን? ይሄን ነገር መስራት ያለበት በዋናነት ወላጅ ነው። በቀጣይነት ደግሞ እኛም ኃላፊነት አለብን እንደ ዜጋ፣ እንደ መምህር። እናንተ መምህራኖች ናችሁ። አንተም ደሬ ሃይስኩል መምህር ነህ፣ ፋንትሽ አዲስ አበባ ዩኒቨርሲቲ መምህር ነህ። ቅድስትም የዘመኑ ትውልድ ተወላጅ ብትሆኝም ያው አንቺ እንኳን ጎበዝ ነሽ ምትሰሪው በዚህ በኢትዮ ኮምፒውተር ማሰልጠኛ ተቋም ሁለገብ ሆነሽ የምትሰሪ ልጅ ነሽ። እኛ አሁን ጠንክረን ክረምትንም ሲያርፉ እኛ እንዳሳለፍነው መጽሐፍ እያነበብን ቤተሰብ እያገዝን ያንን ድባብ ለማምጣት ወላጆች ላይ በጣም ብርቱ ስራ ይጠበቅብናል። ሁላችንም የምታዩን አድማጭ ተመልካቾቻችን በደንብ አድርጋችሁ ይሁን። ወደፊት ሰፋ ያለ ፕሮግራም ይዘን ክፍል 3 ላይ እንቀጥላለን። በቀጣይ በክፍል 3 ከዚህ የቀጠለ ውይይት እናደርጋለን። እስከዛው ግን ሰላም ሁኑ። እንወዳችኋለን።